ሰላም ጤና ይስጥልኝ ውድ የዘሪሁን ቤተሰቦች እንዴት ናችሁልኝ? ሳምንታችሁ እንዴት እያለፈ ነው? ሰላማችሁ ብዝዝት ይበልልኝ ያልኩኝ ወደ ዛሬ ታሪካችን ወስዳችኋለሁ። ሀብት፣ ውበት፣ ዝና እና ሙሉ ጤንነት እጃችሁ ላይ ያለ በአንድ ቅጽበት ውስጥ ሁሉንም ነገር አጣችሁ በሌሎች ሰዎች እጅ ላይ ጥገኛ መሆን ምን ያህል ከባድ ይመስላችኋል? አብዛኞቻችን ነገ ምን እንደሚፈጠር አናውቅም፣ ግን ዛሬን እንኖራለን። ዛሬ የምናየው ፊልም ህይወትን ሙሉ በሙሉ የናቀውን መሞትን ብቸኛው ምርጫ ያደረገውን አንድ ባለ ሀብት ወጣት እና እሱን ለመቀየር በጨለማ ህይወት ውስጥ ብርሃን ለመሆን የመጣችውን አንዲት ተራ የገጠር ልጅ ልብ ሰባሪ ታሪክ ነው። ይህ ፊልም ሚ ቢፎር ዩ ይባላል። ፍቅር ሰውን መለወጥ ይችላል ወይስ አንዳንድ ስብራቶች ከፍቅር በላይ ናቸው? እስከ ታሪኩ መጨረሻ ድረስ አብራችሁን ቆዩ። ታሪካችን የሚጀምረው ዊል ትሬነር የሚባል ወጣት ላይ ነው። ዊል እጅግ በጣም ስኬታማ የለንደን ባለ ሀብት፣ ስፖርተኛ፣ ተጓዥና በጣም ቆንጆ ፍቅረኛ የነበረው ዓለም ሙሉ በሙሉ በቁጥጥሩ ስር የነበረች ሰው ነው። ህይወት ለሱ ጣፋጭ ነበረች። ነገር ግን በአንድ ዝናባማ ጠዋት ወደ ስራ ለመሄድ መንገድ ሲሻገር ያልታሰበች አንድ ፈጣን ሞተር ሳይክል በኃይል ትገጨዋለች። ይህ አደጋ የዊልን ህይወት ለዘላለም ቀየረው። ከአንገቱ በታች ሙሉ ለሙሉ ሽባ ሆነ። ከአደጋ ከ2 ዓመት በኋላ ያኩሩ እና ንቁ የነበረው ዊል አሁን ምንም መንቀሳቀስ የማይችል በዊልቸር ላይ የተወሰነና እያንዳንዱን ነገር በሰው እጅ የሚያደርግ ቁጡ ሰው ሆነ። ህይወት ሙሉ በሙሉ ጨለመችበት። ራሱን መርዳት አለመቻሉ፣ የድሮ ማንነቱን ማጣቱ ውስጡን በቁጭትና በንዴት ሞላው። ዊል ህይወትን እንዲጠላ ያደረገው የአካሉ ሽባ መሆን ብቻ አልነበረም፣ የልብ ስብራቱም ጭምር እንጂ። ከአደጋው በፊት እጅግ በጣም የሚያፈቅራት አሊሻ የምትባል ፍቅረኛ ነበረችው። ነገር ግን ዊል መራመድ እንደማይችል ስታውቅ ያንን አስቸጋሪ ህይወት ፈርታ ጥላው ፈረጠጠች። የክደቱ ጥግ ደግሞ አሊሻ ዊልን ጥላ መሄድ ብቻ ሳይሆን የዊልን የቅርብ ጓደኛ አግብታ ሰርጓ ላይ ዊልን ትጋብዘዋለች። ዊል በወጣትነቱ የገነባው ዓለም በጓደኛውና በፍቅረኛው ክደት ሙሉ በሙሉ ተናደ። በሌላ በኩል ደግሞ ሉዊዛ ክላርክ ወይም ሉ የምትባል አንዲት 26 ዓመት ለየት ያለች ልጅ እናገኛለን። ሉዊዛ በጣም ደስተኛ፣ ተጫዋች፣ እንግዳ የሆኑ ባለብዙ ቀለም ልብሶችን መልበስ የምትወድ የገጠር ልጅ ናት። ሉዊዛ ለ6 ዓመት ያህል በተርድ ባን በሚባል ትንሽ የገጠር ካፌ ውስጥ በአስተናጋጅነት ትሰራ ነበረ። ካፌው በድንገት ስለተዘጋባትና ቤተሰቦቿ የሷን ገቢ በጣም ስለሚፈልጉ በአስቸኳይ ስራ ለመፈለግ በአካባቢው ወደሚገኝ የቅጥር ኤጀንሲ ትሄዳለች። እዚያም ምንም አይነት የልምድ ልውውጥ የማይጠይቅ ነገር ግን በጣም ከፍተኛ ክፍያ የሚከፍል ስራ ታገኛለች። ያ ስራ የዊል ትሬነር ተንከባካቢ መሆን ነበረ። የዊል እናት ካሚላ ትባላለች። በጣም ሀብታም፣ ጥብቅና ስርዓት የምትወድ ሴት ናት። ሉዊዛ ወደ ትልቁ የትሬነር ቤተሰብ ግቢ ለቃለ መጠይቅ ስትመጣ የለበሰችው ልብስ በጣም እንግዳና የሚያስቅ ነበረ። እንዲያውም በድንጋጤ ምክንያት የለበሰችው ቀሚስ ጀርባዋ ላይ ተቀዶ ነበረ። በቃለ መጠይቅ ላይ የዊል እናት ሉዊዛን እንዲህ ስትል ትጠይቃታለች። ከዚህ በፊት አካሉ ሽባ የሆነ ሰው ተንከባክበሽ ታውቂያለሽ? ሉዊዛን በቅንነት አይ ጨርሶ አላውቅም ብላ ትመልስላታለች። የዊል እናት ግን የፈለገችው የሕክምና ባለሙያ አልነበረም። ምክንያቱም ዊልን በሕክምና የሚረዳው ናታን የተባለ ሌላ ወንድ ነርስ ነበረ። የእናትየው ትልቁ ፍላጎት ህይወትን ሙሉ በሙሉ ጠልቶ ጨለማ ውስጥ የተቀመጠው ልጇን በደስታና በተጫዋችነት ከብቸኝነት የሚያወጣውን ሰው ነበረ። ሉዊዛ ምንም እንኳን ልምድ ባይኖራትም ያቺ የዋህነቷ፣ ተጫዋችነቷና ቅንነቷ የዊልን እናት ልብ ስለማረከው ወዲያውኑ ለ6 ወራት በከፍተኛ ክፍያ ቀጠረቻት። የዊል እናት እሱ እንድትንከባከብና አእምሮ እንድታዝናናው በከፍተኛ ክፍያ ነበር የቀጠረቻት። ሉዊዛ መጀመሪያ ቀን ወደ ዊል ክፍል ስትገባ ዊል ሆን ብሎ ሊያስፈራራትና ሊያሾፍባት ይሞክራል። እሱም ማገልገል ፍጹም ስቃይ ነበረ። ዊል ሉዊዛን ዝቅ አድርጎ ይመለከታት ነበረ። ለፈገግቷ መልስ አይሰጥም። የሚያወራውን በቁጣ ነበረ። የሉዊዛ ፍቅረኛ ፓትሪክ ደግሞ በራሱ የአካል ብቃት እንቅስቃሴ ላይ ብቻ ያተኮረ፣ ለሉዊዛ ስሜት ብዙም የማይጨነቅ ወጣት ነው። ሉዊዛ ግን የዊል ንዴትና ጩኸት ሳይበግራት በየቀኑ በፈገግታ መምጣቷን ቀጠለች። አንድ ቀን በክፍል ውስጥ ዝናብ እየዘነበ ዊል በጣም ተክዞ ሳለ ሉዊዛ አንድ የፈረንሳይ ፊልም አብረው እንዲያዩ ታደርጋለች። ዊል መጀመሪያ ላይ የትርጉም ጽሑፍ ማንበብ አልወድም ቢልም ፊልሙን እያየ ሲሄድ ግን ይማረካል። ከዚያ ቀን ጀምሮ በሁለቱ መካከል ያለው
ያ ትልቅ ግድግዳ መሰበር ይጀምራል። ዊል ለመጀመሪያ ጊዜ ሉዊዛ ፊት ፈገግ ይላል። ዊል ጺሙን እንድትላጭ ይፈቅድላታል። አብረው ማውራት፣ መሳቅና የድሮ ትዝታዎችን መጋራት ይጀምራሉ። ዊል የሉዊዛን የተለየ አለባበስ ዘይቤ ማድነቅ ይጀምራል። በተለይም ደግሞ ሕፃን እያለች ተወዶ የነበረውን ጥቁርና ቢጫ መስመር ስላለበት ካልሲ ስትነግረው በትዝታ ይሞላል። ዊል ለሉዊዛ ልደት ያንን ካልሲ ፈልጎ በስጦታ ሲሰጣት ሉዊዛ ከፍቅረኛዋ ከፓትሪክ ስጦታ ይልቅ በዊል ስጦታ እጅግ በጣም ትደሰታለች። በሁለቱ መካከል እውነተኛና ጥልቅ ስሜት መፈጠር ይጀምራል። ነገር ግን ይህ ደስታ ረጅም ጊዜ አልዘለቀም። ሉዊዛ በአጋጣሚ የዊልን ወላጆች በሚስጥር ሲያወሩ ትሰማለች። ዊል በአካሉ ሽባ መሆን መቀበል ስላልቻለ ስዊዘርላንድ ውስጥ ወደሚገኝ ዲግናቲስ ወደሚባል ተቋም ሄዶ በራሱ ፍቃድ ህይወቱን ለማሳለፍ ወስኗል። ወላጆቹ ለ6 ወራት ብቻ እንድትታገሳቸው ለምነዋት ነበረ። ያ 6 ወር ደግሞ ሊያበቃ ጥቂት ሳምንታት ብቻ ነው የቀሩት። ሉዊዛ የተቀጠረችው ዊል በእነዚህ የመጨረሻ 6 ወራት ውስጥ ደስተኛ እንዲሆን ተብሎ ነው። ይህን የሰማችው ሉዊዛ ዓለም ትዞርባታለች፣ በጣም ታለቅሳለች። ነገር ግን ተስፋ አልቆረጠችም። በቀረን ጥቂት ሳምንታት ውስጥ የህይወትን ጣዕም፣ ውበትና ፍቅር አሳይቼ ውሳኔውን አስቀይረዋለሁ ስትል ለራሷ ትምላለች። ከዛም ዊልን ወደ ተለያዩ ቦታዎች መውሰድ ትጀምራለች። ወደ ፈረስ እሽቅድድም፣ ወደ ክላሲካል ሙዚቃ ኮንሰርት ትወስደዋለች። በኮንሰርቱ ማታ ዊል በመኪና ውስጥ ሆኖ ከሉዊዛ ክላርክ ጋር ኮንሰርት ሄዶ የነበረው ወጣት መሆኑን ነው የምፈልገው ይላታል። ሉዊዛ የዊልን ውሳኔ ለመቀየር የመጨረሻውን ትልቅ ጉዞ ታዘጋጃለች። ወደ ውቡ ማውሪሸስ ደሴት አብረው ይጓዛሉ። እዚያም በባህር ዳርቻው በውቡ ፀሐይና በጣፋጭ ምሽቶች ውስጥ እጅግ አስደሳች ጊዜን ያሳልፋሉ። በመጨረሻዋ ምሽት ሉዊዛ ለዊል ያላትን ጥልቅ የፍቅር ስሜት ትገልጽለታለች። አብረው መሆን እንደምትፈልግና ውሳኔውን እንዲቀይርም ትለምነዋለች። ነገር ግን የዊል መልስ የሉዊዛን ልብ ሰባበረው። ይህ ጉዞና አንቺ በህይወቴ ካገኟቸው ነገሮች ሁሉ እጅግ በጣም ውብ ናቸው፣ ግን እኔ በዚህ አካል መኖር አልችልም። የድሮ ማንነቴን አውቀዋለሁ። አሁን ባለው ማንነቴ ግን አንቺን ሙሉ ሴት ማድረግ አልችልም። እኔ ከአንቺ ጋር እዚህ ሆኜ ሌሎች ሰዎች ሲደንሱና ሲሮጡ ማየት ራስ ወዳድነት ነው ይላታል። ዊል ውሳኔውን እንደማይቀይርም ይነግራታል። ሉዊዛ በጥልቅ አዝና እያለቀሰች ትተዋለች። ከዚያም ወደ ሀገራቸው ከተመለሱ በኋላ ዊል ወደ ስዊዘርላንድ ይሄዳል። ሉዊዛ መጀመሪያ ላይ ላለማየት ብትወስንም በመጨረሻ ሰዓት ግን ልቧ አልችል ብሎ ስዊዘርላንድ ድረስ ትሄዳለች። በሆስፒታሉ አልጋ ላይ በመጨረሻዎቹ ሳምንታት የፍቅር ብርሃን የሆነችለትን ሉዊዛን እያቀፈ በመጨረሻ ፈገግታ ተሰናብቷት ህይወቱን ያሳልፋል። ከጥቂት ወራት በኋላ ታሪካችን የሚያበቃው በፈረንሳይ ዋና ከተማ ፓሪስ ውስጥ ነው። ዊል ሁልጊዜ እንድትሄድበት የሚመኛት ውብ ካፌ ውስጥ ሉዊዛ ተቀምጣለች። ዊል ከመሞቱ በፊት የጻፈላትን ደብዳቤ ታነባለች። ደብዳቤው እንዲህ ይላል። ክላርክ፣ ይህን ደብዳቤ ስታነብ ጥቂት ወራት አልፈዋል። ህይወትሽን በነፃነትና በድፍረት ኖሪባት። ወደፊት እንድትራመጂ ትልቅ የገንዘብ ቅርጽ ትቼልሻለሁ። ሁልጊዜም ስትራመጂ ካንቺ ጀርባ አለሁ። ሉዊዛ ደብዳቤውን አንብባ ያንን ዊል የገዛላትን የንም መስመር ካልሲ ለብሳ በፓሪስ ጎዳናዎች ላይ በራስ መተማመን እየተራመደች ፊልሙ ያበቃል። ውድ ተመልካቾቼ ሚ ቢፎር ዩ ፊልም ይህንን ይመስል ነበረ። እውነት ለመናገር የዊል ውሳኔ ትክክል ይመስላችኋል? ፍቅር ሁሉም ነገር መፈወስ ይችላል ወይስ አንዳንድ ጊዜ የሰዎች ውሳኔ ሊከበር ይገባል? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ለብዙ ሰዎች እንዲደርስ አድርጉልኝ። በሚቀጥለው ምርጥ ቪዲዮ እስክንገናኝ ድረስ ቻው።